እስካሁን አላየሁትም። እንግዲህ ቀጣይ እንደማይ ተስፋ አደርጋለሁ። እኔም ሆንክ እናንተ ለዚህ ክለብ ትልቅ አደራ እንዳለብን ነው የሚሰማኝ። እናንተም አብረን ተጋግዘን እኔ እንዳሰልጣኝ ብቻ ሳይሆን እናንተም እንደ ተጫዋችም ይሄን ክለብ የተሻለ ነገር ለማምጣት ትልቅ አደራ አለባችሁ። ይሄንን አደራችንን ደግሞ በጋራ እንደምንወጣው አምናለሁ። ስለዚህ እናንተም እንደምታግዙኝና ከኔ ጋር አብረን ሆነን ለስኬት እንደምንበቃ ወይ ለመጣንበት አላማ ዋጋ ከፍለን ይሄንን ቲም ወደ አንደኛ ዲቪዥን ከዋንጫ ጋር ታጅበን እንደምናልፍ ተስፋ አደርጋለሁ። ከሁላችሁም ጋር በሰላም በፍቅር በአንድነት የተሻለ ውጤት ለማምጣት በጋራ እንደምንሰራ ማምናለሁ። አብረን ተጋግዘን የተሻለ ውጤት ለማምጣት ቁርጠኛ ሆነን አንድ ላይ እንሰራለን ብዬ አምናለሁ። አመሰግናለሁ። በእውነቱ ስመጣ ያደረጋችሁልኝ የአቀባበል ሁኔታ ለኔ ሰርፕራይዝ ነው የሆነብኝና እግዚአብሔር ያክብርልኝ። በእውነት በጣም ተከባብረን በተሻለ መንገድ ደግሞ ከዚህ የበለጠ አንድ ሆነን የጋራ ውጤት አምጥተን በጋራ እንደምንደሰት ደግሞ አምናችኋለሁ። ስለሰጣችሁኝ ክብር እጅግ በጣም አመሰግናለሁ። ማሸነፍ ነው ግቡ ከፊት ነው የመራ ወስዋይ ከልግን ወሃኮ በስራ ወሃምቱ በድካም ልፋቱ። ሰላም፣ ይህ የሮሃ እግር ኳስ ክለብ ሚዲያ ነው። እንግዲህ አሰልጣኝ እንስት ምስጋና አሰፋን መምጣት ተከትሎ በሮሃ እግር ኳስ ክለብ የትሬኒንግ ሜዳ ተገኝተናል። ከተጫዋቾች ጋር ውስን ቆይታ እናደርጋለን። እናንተም አብራችሁን ሁኑ። ኢሳቅ በቀለ እባላለሁ። የሮሃ የነባር ተጫዋች አባል ነኝ። እሺ፣ እንግዲህ ኢሳቅ በቀለ አምና ከነበሩ የሮሃ እግር ኳስ ክለብ ተጫዋቾች አንዱ ነበር። ዘንድሮ እንግዲህ በድሬዳዋ ከፍተኛ ዝቅተኛ ዲቪዚዮን ከሮሃ ጋር ባለፈው ከነበረባቸው ቁጭት አንጻር ዘንድሮ በዚህ ውድድር አመት ምን እያሰብክ ትገኛለህ? ያው እውነት ለመናገር ባለፈው ማለት አንድ ቀን እንኳን እንወድቃለን ብለን አስበን አናቅም ነበር። ግን ያው በሁለት ቲም ሜዳ ላይ ሲገባ አንዱ ወዳቂ አንዱ ደግሞ ኃላፊ ነው የሚሆነውና አጋጣሚ ከኛ ተሽለው ሳይሆን ያው በድል ሁኔታ ወደዛኛው ወደ አንደኛው ዲቪዥን ተሸጋግረዋል። ስለዛኛ ደግሞ ያው ዘንድሮ ምንም አይነት ማለት ለደጋፊ ምንም አይነት ቅራኔ ሳይኖር አሳመነን ሁሉንም ጨዋታዎች በማሸነፍና ቀጣይ ወደ አንደኛ ዲቪዥን እንደምንወዳደር ምንም ጥርጥር የለውም። ከፈጣሪ ጋር እንግዲህ ያው እንደምታዩት ትሬኒንጋችንም በእንደዚህ በአማረ ሁኔታ ጀምረናል። ስለዛ ያው ምንም ጥርጥር የለውም ቀጣይ አንደኛ ዲቪዥን እንደምንሳተፍ ማለት ነው። መልካም ኢሳቅ፣ እንግዲህ አምና መጨረሻ አካባቢ ይመስለኛል አሰልጣኝ ምስጋና አሰፋ ከእናንተ ጋር አብራ የነበረችው ዘንድሮ ደግሞ በ2017 ሙሉ ለሙሉ በዋና አሰልጣኝነት ሹመቷን ተቀብላለች። ከሷ ከመምጣት ጋር ተያይዞ አንተ በግል ምን ስሜት ይሰማል? ያው እርግጥ ብዙ አሰልጣኞችንም ያናል አልተመለከትንም፣ ግን ቢሆንም አሁን ከመጣችበት አንጻር እሷ ያው ካላት ስም አንጻርም ብቻ ሳይሆን ለኛም ለቲሙም አምና በጣም ጥሩ ነገር አድርጋልናለች ከምነግር በላይ ማለት ነው። እና ዘንድሮ የሷ መምጣት የኔን ስሜት ብቻ ሳይሆን ሙሉ የቲሙን ስሜት አንድ ባንድ ያው ሄደ ብጠይቃቸው አክቹአሊ በጣም በቃ ያላቸው ስሜት እንዴት ለበለ ከምነግር በላይ ነውና የሷ ወደዚህ መምጣት ለኛም ለቲሙም ለደጋፊዎችም በቃ ጥሩ አስተሳሰብ ነው የሚኖረንና ዘንድሮ ያው ከሷ ጋር በመልካም ሁኔታ እንደምንቀጥል ተስፋ አለኝ። አዲሱ ፈቀደ እንግዲህ አምና በከፍተኛ ዲቪዥን ለማለፍ አንድ ጨዋታ ሲቀረው ነው ከውድድሩ የተሰናበተው። አንተ አዲስ እንደመሆን መጠን ከሮሃ እግር ኳስ ክለብ ጋር በዚህ አመት ምን ታስባለህ? ከሮሃ እግር ኳስ ክለብ ጋር አምና አይቻለሁ ውድድሩን። ጥሩ አቋም ነበረው። አንዳንድ አጋጣሚዎች ነው የወረደው እንጂ ማለፍ ይችል ነበር በነበረው አቋም የተነሳ። አሁን ያው የአምናውንም ቁጭት እንትን ብለን ወደ ከፍተኛ ዲቪዥን ከማለፍም በላይ ዋንጫ አንስተን እናልፋለን ብዬ በሙሉ እምነት እናገራለሁ። ጥሩ ትሬኒንግ እየሰራን ነው። አሁን አሰልጣኝ ምስጋናም እንደመምጣቷ ያው የአምናም ሻምፒዮን እሷም እንደመሆኗ መጠን ልምድ ያላት አሰልጣኝ ስለመጣች ወደ ቲማችን የተጠናከረ ጥሩ ትሬኒንግ ሰርተን ወደ ውድድሩ እንቀርባለን ብዬ አስባለሁ። መልካም፣ እንግዲህ መልካም እድል እንላለን። እናመሰግናለን።
ስሜ አበባየው ይባላል ወይም ቅጥል ስሜ አቢቲ ይባላል። አብዛኛውን በአቢቲ ነው የምታወቀው ድሬዳዋ ላይ ያለ የስራ ድርሻ ክለብ ውስጥ የበረሃ ቲም ውስጥ የበረኞች ኮች ነኝ። ምክትል አሰልጣኝ እንደገና የበረኞችም ኮች ነኝ። ይሄ ነው እንግዲህ የስራ ድርሻዬ። አሁን ወደዚህ ቲም ስመጣ ባለፈው አመት ከዚሁ ቲም ጋር ነበርኩኝ። ከባለፈው አመት የተሻለ ቲም ለማዘጋጀት በረኞችም የተሻለ በረኞችን በማዘጋጀት ዝግጅት ጀምረናል። ዝግጅት ከጀመርን 3 ወር አካባቢ አልፎናል። አሁን አዲስ አሰልጣኝ ወደኛ መጣለች። ባለፈው አመት ግማሹን ሲዝን ከኛ ጋር ያሳለፈች ናት። እሷ ወደዚህ በመምጣቷ ደስተኛ ነኝ። ቲሙም እንደ ኮች ስታፍም ደስተኞች ነን። ቀጣይ ይሄን ቲም ከሷ ጋር ሆነን የባለፈውን ቁጭት እንወጣለን የሚል እምነት አለኝ። በረኞችም የተሻሉ በረኞችን ይዣለሁ በዚህ አመት። አሁን በምርጫ ውስጥ ገና አልገባንም። ወደ 6 በረኞች አሉ። ከነዚህ ውስጥ የተሻሉ ናቸው የሚሉት ከቡድኑ ጋር ይቀጥላሉ። ቀሪዎቹ ደግሞ ወደ ሌላ ቦታ የመሄድ እድል ይኖራቸዋል የሚል ተስፋ አለኝ። በዚህ መልኩ እየተዘጋጀን ነው። ቀጣይ አመት ይሄን ቲም በአንደኛ ዲቪዚዮን አስገብተ ነው የተሻለ ተፎካካሪ በከተማዋ ላይ አሁን አሉ ከሚባሉ ቲሞች ተርታ ለማሰለፍ ቆርጠን እየሰራን ነው የሚል እምነት አለኝ። ስለዚህ ቀጣይ ከፊታችን ለሚገጥመን ነገር ሁሉ እግዚአብሔር እንደሚረዳን ተስፋ አደርጋለሁ። መልካም አቢቲ፣ እንግዲህ ያው ብዙዎች ያውቁሃል የሚል እምነት አለን። ምክንያቱም ከ4-5 ዓመታት በፊት በበረኝነት ብዙዎች ያውቁሃል። አሁን ደግሞ ከ4-5 ዓመታት ወዲህ ደግሞ በበረኛ አሰልጣኝ ብዙ እንቅስቃሴ እያደረክ ነው እያገኘን ያለ ነው። አምናም ዘንድሮም ደግሞ በሮሃ እግር ኳስ ክለብ ላይ የበረኛ አሰልጣኝ በመሆን ነው ያለኸው። ምናልባት በርካታ በረኞች እየታዩን ነው ያሉት። ብቁ በረኛ ከማፍራት አንጻር ወይ ደግሞ ክፍተት በሚያውን መልኩ በረኛ እናበቃለን ብለህ ታስባለህ? አዎ እንዳልከው ብዙ በረኞች አሉኝ። እያንዳንዱ የተለያየ ኳሊቲ ያላቸው ለቲሙ ይመጥናል የሚሉትን በረኞች ይዛለሁ። አሁን እንዳልከው በበረኛ አሰልጣኝ በከፍተኛ ዲቪዚዮን ባሸዋ ላይም እየሰራው ነው። ዝቅተኛም እዚህም እየሰራው ነው። የተሻሉ በረኞችም ለትልልቅ ቲሞች ልክ ያለው በዚህ አመት መከላከያ መቻል ቡድን ላይ ለካሸዋ ቲም ልክ ያለው ዳግም የሚባል የአዲስ ከተማ ልጅ መከላከያ ላይ ጥሩ ቦታ ነው ያለው። ልጁ ቋሚ ተሰላፊ ነው። ከነኝ ውስጥም የተሻለ በረኛ ካለኝ የተሻለ ክለቦች ላይ ለመላክ ዝግጁ ነኝ። ይህንን ያለኝን ሙያ ልጆች የተሻለ ደረጃ እንዲደርሱ ያለኝን ሙያ አውጥቼ እየሰራው ነው። ልጆች እዚህ ጋር መቅረት የለባቸውም። የተሻለ ነገር ጥሩ ከሆኑ የጥሩ ቦታ መሄድ አለባቸው የሚል እምነት አለኝ። ይህን ደግሞ ከእግዚአብሔር ጋር እያሳካሁት ነው። እግዚአብሔር ይረዳኛል። አሁን ያሉኝ በረኞች ለኔ ቲም ጥሩ ናቸው የምላቸውን ደግሞ ከኔ ጋር ይቀጥላሉ። አመሰግናለሁ። መልካም፣ እንግዲህ እንደ ቲምም ሆነ እንደ ግል መልካም እድል እንመኛለን። እናመሰግናለን ቢቲ። እሺ፣ አመሰግናለሁ ተንሳያ። ስሜ ምስጋና ሰፋ ይባላል። የቀድሞ የመስቀለኛ እግር ኳስ የአምና የመስቀለኛ እግር ኳስ የዘንድሮም የመስቀለኛ እግር ኳስ ዋና አሰልጣኝ ነኝ። አሁን ደግሞ በሁለተኛው ዲቪዚዮን በሮሃ እግር ኳስ ክለብ የተከሰትኩኝ ዋና አሰልጣኝ ነኝ በሮሃ ክለብ ውስጥ። መልካም፣ እንግዲህ ሚዝጌ ያው ብዙዎች እንደሚያውቁሽ በ2016 የመስቀለኛ ሻምፒዮን በነበረበት ጊዜ የነበርሽ አሰልጣኝ ነሽ። ዘንድሮ ደግሞ የከፍተኛ ዲቪዚዮን ላይ በውስን 3-4 ጨዋታዎች በቀፊራ ኮከብ እግር ኳስ ክለብ ላይ ነበረ የተመለከተሽ። ከዛ በኋላ ደግሞ በመስቀለኛ እግር ኳስ ክለብ ስቲል አሁን የምትገኙ በዋናው ዲቪዚዮን ወይ ደግሞ በከፍተኛ ዲቪዚዮን በመስቀለኛ እግር ኳስ ክለብ ላይ ነው። ዘንድሮ ደግሞ በ2017 በሚጀምረው የዝቅተኛ ዲቪዚዮን ከሮሃ እግር ኳስ ክለብ ጋር አግኝተንሻል። ምናልባት ከመጣሽ ዛሬ የመጀመሪያ ቀንሽ ነው። እንዴት አግኝተሽዋል? ሮሃ አምና የተወሰነ ሳምንት ያህል አብረሽው ነበርሽ። ዘንድሮስ በምን መልኩ አግኝተሽዋል? ያለው የክለቡ ወቅታዊ አቋም ምን ይመስላል? አዎ በጣም አሪፍ ነው። ያው ዘንድሮ በ3 ክለቦች ላይ ተከስቻለሁ ብዬ አስባለሁ።
መጀመሪያ ዓመት ላይ በቀፊራ ሲቀጥል መስቀለኛ ላይ በአንደኛ ዲቪዚዮን አሁን ደግሞ በሁለተኛ ዲቪዚዮን ላይ ደግሞ በሮሃ ላይ ተከስቻለሁ። እንግዲህ ከሮሃ ጋር አምና ነበር የምንታወቀው። ወደ መጨረሻዎች 3 ጨዋታዎችን መርጬ 3ቱንም አጋጣሚ በድል አጠናቀን ወደ አንደኛ ዲቪዚዮን ለመግባት የመጨረሻ ጨዋታዎች ላይ ነበረ ስታክ ያደረግነው ወይ ያቆመው። ከዛ በኋላ እንግዲህ አሁን ዘንድሮም በአምና ባሳየኋቸው ያው ስራዎች ናቸው ብዙ ጊዜ አንተንም ተመራጭ የሚያደርጉትና አምና ባሳየው ስራ ዘንድሮም እንድቀጥል ከነሱ ጋር ተከስቻለሁና ዛሬ መጀመሪያ ትሬኒንግን ጀምሬያለሁ። እንግዲህ ያው በእግዚአብሔር እርዳታ በኔም ጥረት የተሻሉ ነገሮች እንደማመጣ ተስፋ አደርጋለሁ። እንግዲህ እኛም ያው ባንቺ ሙሉ እምነት አለን። እኛ ብቻ ሳንሆን የሮሃ እግር ኳስ ክለብ ቤተሰብም ወዳጆችም ባንቺ ሙሉ እምነት አላቸው። በጣም ብዙዎቹ አንቺ በመምጣትሽ እጅግ በጣም ደስተኛ ነበሩ። ከደስታው ባሻገር ደግሞ በዚህ አመት ሮሃ እግር ኳስ ክለብን ሻምፒዮን አድርገሽ በቀጣይ አመት በከፍተኛ ዲቪዚዮን እንደምናገኘው ባለሙሉ ተስፋ ነን። መልካም መንገድ እድል ብለናል። አመሰግናለሁ። እናንተ ያው ሙሉ ነገራችን ሰጥታችሁ አንድ ለእግር ኳስ እድገት አንዱ ትልቁ አስተዋጽኦ የሚያደርገው ሚዲያም ስለሆነ ሚዲያ ደግሞ ልጆቹንም በማብቃት በማነሳሳት እንዲሁም የተሰሩ ስራዎችን ለህዝብ ተደራሽ በማድረግ የበኩሉን አስተዋጽኦ ለማድረግ ትልቅ ሚና ስላለው እናንተም በዚህ በኩል በርቱ ነው የምለው። በጣም ነው የማመሰግነው። እኛ በጣም ነው የምናመሰግነው። ስምሽን እንጥራ ሁሉም እስኪሰሙ ለስራ ለለውጥም ሌላ የለም ምርጫ ሮሃ አሸናፊ ሮሃ ባለ ዋንጫ በጅምላ ልባችን አቡታ ይዞ ዮርዳኖስ ተስፋዬ ካሳ እባላለሁ። በሮሃ እግር ኳስ ክለብ የኮሚቴነት አገልግሎት የሚሰጥ ነኝ። ያው እንደ አብዛኛው እታወቃለሁ ብዬ አስባለሁ። በሚዲያው በኩል ነው አገልግሎት የሚሰጠው። ቲክቶክ ላይ ሞር ደግሞ ይገምቱ ይሸለሙ ላይ ብዙ ሰው ያቀኛል ብዬ አስባለሁ። እሺ ዮርዲ፣ እንግዲህ የሮሃ እግር ኳስ ክለብ እንግዲህ እንደሚታወቀው አምና ወደ ከፍተኛ ዲቪዚዮን ለማለፍ አንድ ጨዋታ ሲቀረው ነው ሳይሳካ ቀርቶ አሁን ሁለተኛ ዲቪዚዮን ላይ ተሳታፊ የሆነው። ምናልባት አሁን አዲስ አሰልጣኝ መምጣቱን ተከትሎ እንዲሁም አዳዲስ ተጫዋቾች እየበዙ ያለበት ሁኔታ ስለሆነ ከዚህ አንጻር በዚህ አመት ምን እንጠብቅ ወይ ደግሞ ምን ይኖርናል ብለህ ተስፋ ታደርጋለህ? እሺ ከአምናው ቆይታችን አንጻር ሲጀምር አምና በጣም ጥሩ ቲም ነበረን፣ ጥሩ ተፎካካሪ ቲም ነበረን። ያው ፈጣሪ አልፈቀደውም 8 ውስጥ ገብተን ነው ወደ 4 ውስጥ ለመግባት በሚካሄድ ውድድር ላይ ነው የወደቅ ነው እና አምና ላይ በጣም ጥሩ ቲም ነበረን፣ በጣም የተገነባ ቲም ነበረን፣ አስፈሪ ቲም ነበረን። ግን እንዳለመታደል ሆኖ በፔናልቲ ተሸንፈን ከውድድሩ ውጭ ሆነናል። ከአምና በተሻለ መልኩ ደግሞ በአሁኑ በተለያየ አደረጃጀትና በተሻለ መልኩ በጥሩ ኳሊቲ ባላቸው ተጫዋቾች በጥሩ አሰልጣኝ በጥሩ የዝግጅት ጊዜ ደርሰናል ብዬ አስባለሁ እና ከአምናው በጣም በተሻለ መልኩ ተዘጋጅተን ውድድራችንን እንጀምራለን። የተሻለ ውጤትም አምጥተን ከመግባት ባለፈ ዋንጫውን በልተን የተሻለ ነገር ይዘን እንመጣለን ብዬ አስባለሁ። እንደ ኮሚቴም እንደ ሮሃ እግር ኳስ ክለብ ደጋፊም እንደ ሁሉም ነገር ሆነን የተሻለውን ነገር ሰርተን ክለባችንን የተሻለ ደረጃ እናደርሳለን። ያው አመሰግናለሁ። ለሀገር መዘመር ሳትወጣ ጀምር ቅድመ ስልጣኔ ፊትም ሮሃ ነበር ዛሬም ተደገመ በድሬዳዋ። መልካም እንግዲህ ማሪያ ሰፋ እንግዲህ የሮሃ እግር ኳስ ክለብ ብዙ ነገር እየተባለ ይገኛል። ምናልባት ከአዲስ አሰልጣኝ ከመምጣቱ ጋር ተያይዞ አዲስ ተጫዋቾችን ፊት ከማየታችን ጋር ተያይዞ ብዙ እየተገለጸ ያለ ነገር አለ በተጫዋቾችም ሆነ በኮሚቴ በኩል። ምናልባት የሮሃ እግር ኳስ ክለብ አሁን ባለበት የዝቅተኛ ዲቪዚዮን ተሳትፎ ያለው ወቅታዊ አቋም ምን ይመስላል? በተለይ ዓላማ ነው የመጣው። ሮሃ እግር ኳስ ክለብ ውስጥ ኳስና ኳስ ብቻ ነው የሚካሄደው ማለት ከዘር ከሃይማኖት ከብዙ እነዚህ አሁን ላይ ሀገራችን ከተሰናወታቸው ነገሮች መጥፎ ነገሮች በጸዳ መልኩ እግር ኳሱን ብቻ የሚሰብክ ክለብ ነው ብዬ አስባለሁ። ምክንያቱም ከተለያየ ቦታ ነው የሰፈር ልጅ ብቻ አይደለም እዛ ቲም ውስጥ የሚጫወተው ከተለያየ ቦታ ላይ አሁን ቼክ ማድረግ ትችላለህ። እያንዳንዱ ተጫዋች ጠይቀህ ከየት መጣ ብትለው ሁሉም ከተለያየ ሀገር ነው ሊጠቅስልህ የሚችለው እና አንድ ዳይቨርሲቲ የሆነ ጉራማይሌ የሆነ የተለያየ ማህበረሰብ ያለበት ነው። የተለያየ ባህል ያለው ተጫዋች ነው ልጅ ውስጥ ያለው እና ያ ነገር ስፒሪታችን አንድ አድርጎልናል እና ከሰፈርተኝነት ጸድተን እግር ኳሱን ብቻ ወክለን እንድንገኝ ያ ነገር ትልቅ አስተዋጽኦ አድርጎልናል። ያለበት ሁኔታም ያው እንደምታየው ነው። ካምና በተሻለ መልኩ ዝግጅቱን እያካሄደን ያለው ቀጣይ አመት እግዚአብሔር ፍቃድ ከሆነ እንግዲህ በከፍተኛ ዲቪዚዮን የምናገኝ ይሆናል። እንዴት ትላለህ? ያው እንደዛ ነው። አንድ ቲም እቅድ ይኖረዋል ሲነሳ ያው አንዱ እቅዳችን ወደ አንደኛ ዲቪዚዮኑ መቀላቀል ነው።
ከቻልን ዋንጫውን አንስተን ካልሆነ ደግሞ ያው ሜዳ ውስጥ ማሳየት ያለብን ነገር አሳይተን ባናልፍም ኖርማል ነው። ምክንያቱም ኳስና ኳስ ነው፣ ኳስና ኳስ ነው። ማለፍ አለ፣ መውደቅ አለ፣ ማሸነፍ አለ፣ መሸነፍ አለ። ያንን አምነን ነው ይሄን ጉዳይ ላይ ያደረግነው። በድሬዳዋ እግር ኳስ ውስጥ የሆነ ነገር አሳልፈን መሄድ ነው ዋናው ዓላማችን። እንግዲህ እናመሰግናለን ማሪ። አሸናፊ ሮሃ ባለ ዋንጫ እጅና ልባችን አቦታ ይዞ አብረን ዘልቃለን ረዥሙን ጉዞ። ሮሃ ነው ጌታችን መለያ ቡድናችን አሸናፊ ክለብ ስሙ ነው ስማችን። ለአንድነት ያለን በሮሃ ጣሪያ ስር ሰውና ተፋለን በስራ ማንገስ አድሞ ለብዙ